ማንም ሰው አንድም ሰው ያለ ስጦታ አልተወለደ። ሁላችንም ስጦታ ተሰጥቶናል። ለአንዳንዱ ድምፅ ተሰጥቶታል፣ ለአንዳንዱ በቁጥር መጫወት ተሰጥቶታል፣ ለአንዳንዱ የንግግር ችሎታ ተሰጥቶታል። የተለያየ ስጦታ የተለያየ ታለንት እያንዳንዳችን ተሰጥቶን ነው። ስለዚህ ጠይቃለሁ፣ የኔ ስጦታ ምንድን? ምን ላይ ነው የተሰጠኝ ጊፍት የምለው ታለንት የምለው ምንድን ነው ብዬ ጠይቃለሁ። ከዛ ያንን ለያለን። ዓላማውን እናውቃለን፣ ስጦታዎቻችንን እናውቃለን። ከዛ ፓሽን ነው። ምን ውስጤን የሚያቃጥለው ነገር ምንድን ነው? ሳየው ደስ የሚለኝ ነገር ምንድን ነው? ቅዱስ ቃሉም መፈለግንም ማድረግንም በእናንተ ይሠራል ስለሚል ውስጤን የሚያንቀሳቅሰው ነገር ምንድን ነው? ስለዚህ ዓላማ ያለው ስጦታችንን አውቀን ዓላማውን አስቀምጠን በፓሽን መመላለስ አለን። ከዛ አራተኛው ፓሽናችንና ስጦታችንን በትምህርት ማሳደግ አለብን። ያለንን ችሎታ በእውቀት ልናሳድገው ይገባል፣ በትምህርት ልናሳድገው ይገባል። ከተቻለ ፎርማል ትምህርት ቤት ገብተን እንማራለን። ያለበለዚያ እናነባለን፣ ዶክመንተሪዎችን እናያለን፣ ጥሩ አስተማሪ የሆኑ ቃለ መጠይቆችን እንሰማለን። ከዛ በእውቀት ራሳችንን እናንጻለን፣ እናሳድጋለን። ስለዚህ በእውቀት ራሳችንን ማሳደግ ይገባናል። ከዛ አምስተኛው ፎከስድ መሆን ነው፣ በትኩረት መመላለስ። ሩጫ ሲያሸንፍ ሰው ስናይ አትሌት ለመሆን ከተመኘን፣ በጣም ጎበዝ ተዋናይ ስናይ ተዋናይ ለመሆን ከተመኘን፣ እንደው ልብሱን ለብሶ ስናይ ካፒቴን ካሉን ካላል ለወጣቶችም ነው የምናገረውና እሱ አስቸጋሪ ነው። ግን ፎከስድ መሆን አንዳንድ ጊዜ ያስገርሙኛል። ጋዜጠኛ ሆነው ጀምረው ጋዜጠኛ ሆነው የጨረሱ ሰዎች በጎን መጽሐፍቶች ሊጽፉ ይችላሉ። ግን እኔ ጆርናሊስት ነው፣ የሕይወቴ ጥሪ ጋዜጠኝነት ነው ብለው ጋዜጠኛ ሆነው ጀምረው ጋዜጠኛ ሆነው የጨረሱ ሰዎች አሉ። ከውጭ እንደ ሌሪ ኪንግ አይነቶቹ ዘመናቸውን በሙሉ ለጋዜጠኝነት የኖሩ ኢትዮጵያ ውስጥም እንደዚሁ እና ፎከስድ መሆንና በዛው አቅጣጫ ፓሽናችን ሆነው በተጠራንበት እዚህም እዛም ሳንል በተጠራንበት የሕይወቴ ጥሪ ነው ባልነው ነገር ላይ ፎከስ ልናደርግ ይገባል። ጥሪዬ ነው ይሄ ነው ፓሽኔ ብለን ስንሄድ በምድር ላይ ስንጓዝ ምንጣፍ አይነጠፍልንም። ትግሎች ይኖራሉ፣ ቻሌንጆች አሉ፣ የሚያስቸግሩን ነገሮች ይመጣሉ። በእነዚህ ውስጥ መጽናት ፐርሲስተንስ፣ ይሄ የሕይወቴ ዓላማ ነው ካልን ይሸነፋል። ደጋግመን ስንሄድ ይሸነፋል። ቀይ ምንጣፍ አለመጠበቅ፣ እንደው ዝም ብሎ ጽጌሬዳ ያለበት ምንም ችግር የሌለበት ዩቶፒያ ማለት ምንም ችግር የለበት አይዲያል የሆነ ቦታ ነው። እንደዛ እንጠብቅም። ተግዳሮት አለ፣ አዎ። ችግር አለ፣ አዎ። ቻሌንጆች ይመጣሉ፣ አዎ። እነሱን ግን ተቋቁሞ ለማለፍ ላለመሸነፍ ግን መወሰን አለብን። ተግዳሮቶችን ለማለፍ ተሰባብሮ አለመውደቅ፣ አለመቀየም፣ ኦፌንድድ አለመሆን፣ ዝም ብሎ አዝኖ አለመቀመጥ፣ ተስፋ አለመቁረጥ፣ እሱ ደግሞ ያስፈልጋል። የመጨረሻውና ሰባተኛው ግቦችን ማስቀመጥ። ትላልቅ ካምፓኒዎች ሥራ ልትቀጠሩ ስትሄዱ የሚጠይቋቸው ጥያቄ አለ። የዛሬ 5 ዓመት ራስህን የት ታየዋለህ ብለው ይጠይቃሉ። እስማማበታለሁ። አሁን እኔ እናንተን እጠይቃችኋለሁ። የዛሬ 5 ዓመት ራስሽን የት ታየዋለሽ? የዛሬ 10 ዓመትስ ራስሽን የት ታየዋለሽ? የት ነው እደርሳለሁ ብለሽ ያስቀመጥሽው ጎል ምንድን ነው? ከሌለ መኖር አለበት። የዛሬ 5 ዓመት እዚህ ቦታ እደርሳለሁ፣ የዛሬ 10 ዓመት ደግሞ እዚህ ቦታ እደርሳለሁ ብለን ጎል ማስቀመጣለን። ጎል ካላስቀመጥን የምንሄድበትን መንገድ አናውቀው። ወዴት እየሄድን እንደሆነ ነው። ወዴት እየሄድን እንደሆነ ካላወቅን ደግሞ መንገዱ ይጠፋናል። መሃል ላይ መንገድ እንስታለን። የዛሬ 5 ዓመት እኔ ልደርስበት የምፈልገው ቦታ አውቀዋለሁ፣ የዛሬ 10 ዓመት ደግሞ እኔ ልደርስበት የምፈልገውን ቦታ አውቀዋለን ብለን ማቀድ አለብን። ቅድስት ማርያም አለች። እኔ መጽሐፍ የጻፍኩት በእሷ ላይ ነው። አሁን እሷ ምንድን ነበረ ይኸው ጥሪዋ? ዋናው የመጣችበት እዚህ ምድር የኖረችበት ምክንያት ክርስቶስ በእሷ ውስጥ ይጸነሳል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ይወለዳል፣ እሱን ታሳድጋለች፣ ለአገልግሎት ታበቀዋለች፣ ያገለግላል፣ ይሰዋል፣ በመስቀል ላይ ይሞታል፣ ከሙታን ይነሳል፣ ወደ አባቱ ያርጋል ከታየ በኋላ።
ዓላማዋ እሱ ነው፣ ኢየሱስ ነው። ዋናው ሞዴላችን እሱ ነው እኮ ክርስቶስ ነው፣ ኢየሱስ ክርስቶስ ነው። ግን አንዳንዴ ስናሳብብ ምንላለን እሱ እኮ አምላክነትም አለው፣ ፍጹም ሰውም ፍጹም አምላክም ነው። ታዲያ እሱ ጋር እሱ ያደረገውንማ እንላለን። እሷ ግን ሰው ነች፣ ቅድስት ነች። የመጣችበት ዓላማ ላይ ፎከስ አድርገች። ተነስታ አስተማሪ ነኝ፣ ቆይ ላስተምር፣ እኔ እንዴ የጌታ እናት አይደለሁ እንዴ? ቆይ እስቲ ለምንድን ነው የማላስተምረው ብላ ስትሞክር አታገኛትም። ፎከስ ዶና የመጣችበትን ዓላማ አድርጋ ሄደች። እሱም ካረገ በኋላ እሷ ከዛች ከዓላማዋ ንቅንቅ አላለች። እኛ ሁላችንም በሕይወት የምንኖርበት ዓላማ አለ። በአጠቃላይ ለሰው ልጆች የተሰጠ ዓላማ ቢኖርም ግን ለእያንዳንዳችን ደግሞ የተሰጠ ፐርፐዝ፣ የሕይወት ፐርፐዝ አለ። ያንን ካገኘነው በጣም ጥሩ ይሆንልናል። ካላገኘነው ደስተኞች አንሆንም። አሁን ለደሞዝ ለማግኘት ብቻ ከሆነ የምሰራው፣ በቃ እንጀራ መብላት ስላለብኝ ቤት ኪራይ መክፈል ስላለብኝ ከሆነ የምሰራው፣ መስሪያ ቤቴ ሲሄድ ደስተኛ አይደለሁ። በጣም ደስ አይለኝ ነው የምኖረው። አንዳንድ ጊዜ ሰዎች የህይወት ጥሪያቸውን ሚስ ያደርጉታል። ከኔ ልጀምር። እኔ አሁን በጣም ደስተኛ ነኝ። አሁን ከአንቺ ጋር ቁጭ የማደርገው ነገር ፓሽኔ ነው። የምወደውን ነገር እያደረግኩኝ ነው። እኔ የምወደው ምንድን ነው? ማንበብ፣ በእውቀት ማደግ፣ እውቀት ማካፈል፣ ማስተማር፣ ከዛ ካውንስል ማድረግ፣ ካውንስሊንግ መስራት፣ የሰዎችን እንቆቅልሽ መፍታት፣ ከጭንቀታቸው ማውጣት። ይሄ ፓሽኔ ነው። ወደ እግዚአብሔር ያልቀረቡ ሰዎችን የእግዚአብሔርን መልካምነት አሳይቼ ወደ እሱ እንዲጠጉ ሳደርግ ደስ ይለኛል። ይሄ ፓሽኔ ነው። ትምህርቶችም ከዛ ጋር የተያዙ ናቸው። ቴዎሎጂም፣ ሳይኮሎጂም፣ ትሮፒካል ሜዲሲንም ተገናኝተውልኛልና አሁን በጣም ደስተኛ ሰው ነኝ። ምክንያቱም ደስ የሚለኝን ነገር እያደረግኩኝ ስለሆነ። ፓሽኔ ምንድን ነው ብሎ መጠየቅ፣ በጣም ውስጤን ደስ የሚያሰኘው ሳደርገው ደስ የሚለኝ ነገር ምንድን ነው ብሎ መጠየቅ ያስፈልጋል። ከዛ እሱም ማግኘት። ሚስ ከተደረገ ለምሳሌ አንድ ሰው ነጋዴ መሆን የነበረበት ሰው ቄስ ከሆነ፣ ነጋዴ መሆን የነበረበት ሰው ፓስተር ከሆነ እሱም ይሰቃያል፣ ያጠፋል። ምክንያቱም እሱ የቢዝነስ ሰው ነበር መሆን ያለበት። የቢዝነስ ሰው ሆኖ ቢዝነሱን እየሰራ ምን እያለ ገንዘብ ማግኘትና በገንዘቡ መስራት ነበረበት። ግን ይሄ ሰውዬ በስተት ቄስ ሆነ። ስለዚህ ምን ይሆናል? ቤተ ክርስቲያን ተቀምጦ ገንዘብ የሚያገኝበትን መንገድ ነው የሚያሰላስለው። ለፓሽኔ ሰርተሽ ለህይወት ፐርፐዝ ኖረሽ መጀመሪያ ላይ ገንዘብ ላታገኝ ትችላለሽ። በኋላ ላይ ይመጣል፣ ቆይቶም ቢሆን ይመጣል።